ጠልክና ምንድነው ያልከው ደግሞ በአውደ ምሕረት ላይ የሰይጣን መለፍለፍ የሰይጣን መናዘዝ በመንፈስ ቅዱስ ተይዞ የሚናዘዘው ነገር የሰይጣን ምስክርነት ነው ያልከው እና በመንፈስ ቅዱስ የተያዘ ሰይጣን ሊመሰክር ነው ወይ የመጣው? አሁን እኔ መጀመሪያ የምጠይቅህ ያ አጋንንት በሴትየዋ በሰዎች ላይ የሚያድረው አጋንንት ሊመሰክር ነው የመጣው ወይስ ተገዶ በመንፈስ ቅዱስ ኃይል ተይዞ ነው ወይ እንትን የሚናዘዝ ያለው የሰራውን ስራ በዛ ሰው ላይ የሰራውን ግፍ የሰራውን ተንኮል ህይወቱን ያበላሸበት ትዳሩን ያጨናገፈበት ስራውን ያበላሸበት በበሽታ የሚጫወትበት አጋንንት የበሽታ ሁሉ አጋንንት አሉ። ድርሳነ ሚካኤልም ይነግረናል፣ መጽሐፈ ኩፋሌም ይነግረናል። በሽታ የሚሆኑ አጋንንት አሉ ይላል እና እነዚህን አጋንንት ምንድነው የሆነው? ተይዘው በመንፈስ ቅዱስ ኃይል ተይዘው በሽታ የሚሆኑት አጋንንትም ሆኑ እነዚህ እርኩሳን መናፍስት በመንፈስ የሚዋጉት ማለት ነው። የትምህርት እድል የሚዘጉት፣ የትዳር እድል የሚዘጉት፣ ኑሮ የሚመሰቃቅሉት፣ ጊዜ ፈጂዎች፣ በቃ አንድ ነገር ተጀምሮ እንዳያልቅ የሚያደርጉ ራሱ ጊዜ ፈጂ አጋንንት አሉ። በቃ የመናፍስት ስራ በአጠቃላይ የሚሰሩ እነዚህ አጋንንት እና በሽታ የሚሆኑ አጋንንት በመንፈስ ቅዱስ ተይዘው ነው አውደ ምሕረቱ ላይ እየፈለፈለፉ ያሉት እንጂ ለምስክርነት ተጠርተው እየለፈለፉ ያሉ አጋንንት አይደሉም። ይሄንን ወቅ መጀመሪያ ደግሞም ታውቃለህ። ግን ምንድነው ምቀኛ ስለሆንክ ማለት ነው። የእውነተኛ አገልጋዮች አሳዳጅና ምቀኛ ስለሆንክ ነው። ልክ እንደነ አባ ገብረ ኪዳን ማህበረ ቅዱሳን ላይ ቆሞ እንደዚሁ ሲተቹ እንደነበሩት እንደ አባ ኃይለ ማርያም እንደ ማን ነው ያረጋል አበጋዝ ጠቅላላ ማህበረ ቅዱሳን የሚባሉት በሙሉ የቅናትና የምቀኝነት ወሬያችሁን ነው የምታወሩት። ህዝቡን ንቃችሁ እናንተ ብቻ አዋቂ፣ የመጽሐፍ ቅዱስን ቃል አዋቂ፣ የቤተ ክርስቲያኗን አስተምሮ እናንተ ብቻ አዋቂ ሆናችሁ ህዝቡን እውነተኛውን አገልጋይ እንዳይከተል የምታደርጉን የምታሳድዱ ናችሁ። አሳዳችሁም የጨረሳችኋቸው አሉ። ከነ ትዝታው ከነ በጋሻው ጀምሮ የእናንተ ግፍትሪያን ያስወጣቸው እንጂ መጀመሪያ መናፍቅ ሆኖ አልነበረም። ይሄ 100% የተረጋገጠ ነው። አሁን የቀራችሁ ደግሞ በመንፈስ ቅዱስ ጸጋ የተሞሉትን እነዚህን አባቶች እነ መምህር ግርማን፣ እነ መምህር ኃይለ መለኮትን፣ እነ መምህር ተስፋዬን ሌሎችንም ለማስወጣት ስራ ላይ ናችሁ። ስለዚህ ይሄን ስራህን አቁም። አሁን ለጊዜው ልትነሸነሽ ትችላለህ። የእግዚአብሔር ቅጣት ሲመጣ ግን በምድሩ ብታመልጥ በሰማዩ አታመልጥም። ምክንያቱም የመንፈስ ቅዱስን ስራ የአጋንንት ስራ ስላልክ መንፈስ ቅዱስን በመስደብ መንፈስ ቅዱስን አጋንንት በማለት መንፈስ ቅዱስን የሰደበ ደግሞ ኃጢአቱ አይሰረይለትም ተብሏልና በገሃነም እዛው ተሰቃያለህ። አሁን እዚህ ጋር ግን ሊቀ ሊቃውንትና ዲያቆን መስለህ እዚህ ጋር እንደፈለክ ልትፈነጭ ትችላለህ። ስለዚህ የአጋንንት ምስክርነት ነው ያልከውን በመንፈስ ቅዱስ የተያዘ ሰው አጋንንት በሰው ላይ ያደረ አጋንንት በመንፈስ ቅዱስ ተይዞ የሚለፈልፈውን የአጋንንት ምስክርነት ነው ያልከው። ይሄ የመንፈስ ቅዱስን ስራ መቃወም። ይሄ ብቻ አልበቃም። አጋንንት በአጋንንትም የሚያወጡ አለ ብለሃል። ልክ እንደ መምህር ኃይለ ማርያም ማለት ማህበረ ቅዱሳን ቴሌቪዥን ጣቢያ ላይ ቀርበው እንደተናገሩት አጋንንት በአጋንንት ይወጣል። በተለይ ገጠር ላይ ትልቁ አጋንንት ትንሹን አጋንንት ያወጣዋል ያልኩ። ነገር ግን ባይብሉ መጽሐፍ ቅዱሱ ይሄን አይልም። አሁን እናንተ
በጣም ሊቃውንት ናችሁ፣ በቃ ምሁራን ናችሁ። በአውደ ምሕረት ላይ እዛው ቤተ መቅደስ ውስጥ ስጋውን ደግሞ ስለምታቀብሉ ስለምትቀድሱ፣ በቃ ከእናንተ በላይ አዋቂ የለም። ምዕመኑ ደደብ ነው፣ ለእናንተ መሀይም ነው። ስለዚህ ያላችሁትም ብሎ ብቻ ዝም ብሎ የሚሰማ ነው ለእናንተ። ጌታን ራሱ በቡኤል ዜቡል በአጋንንት አለቃ አጋንንትን ያወጣል ነው ያሉት። አንተም እንደዚሁ ትልቁ አጋንንት ትንሹን አጋንንት ያወጣዋል ነው ያልኩ። ስለዚህ ይሄ ትምህርት የተረገመ ትምህርት ነው። ኢየሱስ ጌታችንንም ያሉት ትምህርት ነው። ጌታስ ምንድን ነው የመለሰላቸው? እኔ አጋንንትን በአጋንንት ማውጣ ከሆነ የእናንተ ልጆች በማን ሊያወጡ ነው ነው ያለው። ይሄ እኮ ግልጽ ነው። አሁን ተመልከቱ እንግዲህ አጋንንት በአጋንንት ይወጣል ማለት ምን ማለት እንደሆነ እየገባችሁ ነው። እግዚአብሔር አያስፈልግም ማለት ነው እኮ በቃ አሁን አጋንንት ገብቶባችሁ በበሽታም ይሁን በተለያየ ደዌ የተለያየ የእድላችሁን ቢዘጋ ኑሯችሁን ቢያመሰቃቀል አጋንንት ውስጣችሁ ያለው አጋንንት መፍትሄው ምንድን ነው? ወደ ሌላ አጋንንት ሄዳችሁ ያንን አጋንንት ማስወጣት ነው እያለ ነው ያለው ያሬድ። ስለዚህ እግዚአብሔር ምን ይሰራል? ቤተክርስቲያን መሄድስ ምን ይሰራል? ጌታችንም ያለው ይሄንን ነው። አጋንንት የሚያወጣው ከሆነ መንግስቱ ፈረሰ ማለት ነው ያለው። አንድ ሲቀጥል የኔ ስራ ምንድን ነው እኮ ነው ያለው ጌታ። ምኑ ጋር ነው ታዲያ የኔ ስራ? እኮ ሁሉም ነገር ለአጋንንት ከሰጣችሁት እኔ ስራዬ ምንድን ነው ያለው ጌታ። እና የሰው ልጅን የሰደበ ኃጢአቱ ይሰረይለታል። መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። እኔ በመንፈስ ቅዱስ ነው የማወጣው ነው ያለው አጋንንቱ። ከዛ ምንድን ነው ያላቸው ደግሞ እንኳን አጋንንት ሊወጣ ይቅርና ማን ነው አጋንንት ሊያወጣው ይቅርና አንድ አጋንንት ከወጣ በኋላ ውሃ ያለበት ቦታ ይፈልጋል። ውሃ ያለበት ቦታ ሲያጣ ወደ ቀድሞ ቤቴ ልመለስ ይላል። ሲመለስ የተወለወለ ቤት ሆኖ ያገኘዋል አለ ጌታ። የተወለወለ ቤት ሆኖ ማግኘት ምን ማለት ነው ካላችሁ፣ ጸበል ይሄዳል አንድ ሰው ይጠመቃል፣ አጋንንት ይወጣለታል። እዛ በጾም በጸሎት በስግደት ይወጣለታል በመጠመቅ። ከዛ እዚህ ሲመጣ ግን አይጸልይም፣ አይሰግድም። ጭራሽ እንደውም ኃጢአት ሁሉ ሊጀምር ይችላል። ስለዚህ የተወለወለ ቤት ሆኖ አገኘው ማለት ነው። የአጋንንት እኮ አጋንንት ሰዎችን እንዲፈትኑ እኮ የእግዚአብሔር ፍቃድ ነው። ይሄን ታውቃላችሁ? አጋንንት በውስጣችንም ሆኖ ይሁን በውጪም ሆኖ የመፈተን ስልጣን ተሰጥቶታል። ግን በልካችን ነው የምንፈተነው። ስለዚህ የጸሎት ህይወት የስግደት ህይወት ካለን እናሸንፈዋለን። ጌታችን ምንድን ያለው? ዮሐንስ ወንጌል ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 22 ላይ በጣም መወዳት ጠቅሳለች። እኔ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥሁ ድል እንደነሳው ከኔ ጋር ይቀመጥ ዘንድ ሰጠዋለሁ። በቃ ማንን ነው ድል የምንነሳው? ዲያብሎስን ነው። ጌታችን ድል ነስቶ በአብ ቀኝ ተቀምጧል። እናንተም ድል አድርጉትና ዲያብሎስን ከኔ ጋር ተቀመጡ ነው ያለው። ድል አድርገና ነው ጨዋታው። በቃ በውስጥ ያለውንም ሴጣን ይሁን ከውጭ ያለውንም ሴጣን ይሁን ድል አድርገና ነው ያለው ጌታችን። እና ዋናው ምንድነው? መጸለይ፣ መስገድ ነው መሳሪያው። ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያለው። ምን ማለት ነው? ፈተና ይቀራል ማለት አይደለም እኮ። ማንም ፈተነኝ ቢል ማንም ቢፈተን እግዚአብሔር ፈተነኝ አይበል ተብሎ ተጽፏል። እግዚአብሔር በክፉ አይፈትንም። ምን ማለት ነው? በደግ ይፈትናል ማለት ነው።